ስማ በእናትህ ሚስት ማግባት እንዴት እንዳማረኝ ሚስት ምን ድሮ ቀረኩሱ ድሮ በደናው ጊዜ እግርና ጣጥባለ ቀባብታ እንዲያናትን እያሻሸሽ ምናምን ጡት አጥብታ ምናምን ስንት ተርቀ ቀይራለ ምናምን ነበር። አሁን ምን አለ ብለህ ነው? ምንም የለም እኮ ምን ሚስት እኮ ነው ያልኩህ እኮ እናታው ሚስት ጆሮ አይሰማም እንደ ይሄ ሰውዬ ሚስት ነው ያልኩህ። ያው ነው ወይም እሱም ያስኬዳል። አቤት የሰርጋችለት በስማም በምን አይነት ዘፈን እንደምንቀውጠው ነው። ዘፈን ድሮ ቀረ። ዘፈን 90 ስለቀረከው እና እስኪ ልቀፍሽ በለቤው ላኑርሽ ምናምን ነበረ። አሁን ምን ዘፈን አለ ብለህ ነው? ድሮ ላይ ማን ነው እንትን ያለ በእናትህ ደግሞ ሰምተሃል? በእናትህ ጋሹ ሉቃ እኮ ሞቱ። ከምር ነው? የምሬን ነው። ምን ሞት ድሮ ቀረ? ምን ይሄ የሚገርም ነገር ነው። ድሮ እኮ ጠዋት ላይ ድንገት ስትነሳ 15 ሰው 16 ሰው ምናምን ድንገት ተረፍርፎ ምናምን ታገኛለህ። የድሮ ሰው ይሞት ነበር። አሁን መቼ ይሞታል ሰው? ጦር ተቀጣና ነበርክ እንደ ሰውዬ ድሮ የሚል ድሮ ቀረ። ድሮ ይላል ጸብ ነው እንደፈለግኩ አንተ ሰውዬ ተጫዋለ እንደ ሰውዬ ጨዋት ድሮ ቀረ። በእኛ ጊዜ ሰው ላይ ጨዋል እንደ እንደዚህ አይነነ ነበር፣ ግን ድሮ ቀረ። እሱም እንዴት ደስብሮ እንዴት ነህ? ደህና ነህ? ሀገሩ እንዴት ነው? እንዴት አየኸው? ያሸገር ተለውጣለች፣ ቆንጆ ሆናለች በጣም። እኔ ግን ካናዳ መሄድ እፈልጋለሁ። በእናትህ ካናዳ እኮ ኑሮ ከባድ ነው። ዩኖ ስኖ ምናምን ይበዛል ምናምን። እኔ አሁን በዚህ ሰዓት እሱ ብቻ የሚያደርገኝ ዜግነት የሚቀይረኝ ሰው ባገኝ ራሱ የማደርገው ነገር ነው። እኮ እንቀያየራ። ታዲያ ለምን እንቀያየርም? ነው አልገባህም እኮ የሆነ ስኖ ይበዛል። እንደዚህ ስኖ እያድበረበልክ እየተፈናከት እያባበጥክ ምናምን ነው የምትኖረው። መቼስ ይሄን እያወቅህ እንቀያየር አትለኝም? ኧረ እልሃለሁ እንዴ በጣም ነው የሚያምረው ደግሞ ስኖ እኮ ደግሞ ያልገባህ ነገር ኦርጋኒክ ፉድ አታገኝም እዛ። ይኸውልህ ፒዛ፣ በርገር፣ ቺዝ ስቴክ ምናምን እየመዘዝክ ምናምን ነው የምትበላው እና ከባድ ነው። ምንድን ነው አሁን ከነገ የበላኸው አንተ? ሽሮ ነው የበላሁት እኔ። ስንቴ? 4 ሌክዠሪየስ ላይፍ እኮ ነው የኖርክ ያለኸው። ታዲያ እኮ ሽሮ እንደ ቆንጆ ይሄን እኮ ነው እዛ የምንፈልገው ያጣነው ይሄን ነው። ይሄን እያወቅህ መቼስ እንቀየር አትለኝም? ኧረ እልሃለሁ እንዴ እቀልልሃለሁ። ሌላ ያልገባህ ነገር ደግሞ ሬሲዝም፣ ካናዳ ላይ ሬሲዝም በጣም ይበዛል። ማን ነው ስም አሁን አንተ? እኔ ፍላጎት እዛ ጦጢት ነው ስም። ሙዝ የያዘ ሰው ምናምን አያልፍም እንደ እየሰጠ ምናምን ነው የምትኖረው። ይሄን እያወቅህ መቼስ እንቀየር አትለኝም? እልሃለሁ በእናትህ ውሰደኝ በእናትህ። ውይ ምንድን ነው ተቸግሯል እንዴ? እንዴ በጣም ከየት የመጣ ነው? በሊቢያ በምን የባህር ጨው እንዲህ እያቃጠለኝ እዛ ደርሼ ልቀይረ ነው? ችግር ምን ሽሯ አንድ ማን ተሸከም ያፈልግ አልፈልግም ተሸከምልኝ። አየው ቀላል ነው ቀላል የኔ ደመኛ እኮ ነው። ምን ነው ወንድሜ ልሸከምልህ በእናትህ። ምን እሺ ነው አንተ ነገር ዲኸልልህን ጠዋዕዋ አብለካ ይለካለሁ። አየዋ ለሰፈሩ አዲስ ነው መሰለኝ። ማን እያፈላላ ነው እንዴ? ሰጥት ማህር መስለን አይንቀ ብንቅር ብለህ ይለካለሁ። አያ ምን እሺ ነው የሚያወራው? ሄድና አስተርጓሚ ይዘናል። አልተግባባንም መሰለኝ። ማን አስተርጓሚ አየዋ አሁን ዛቼ ይገባሃል፣ ትደነብረኛለህ። ንገረው ሒዛስ ፊት አብለካ ይብለካለሁ። ሃመይ ከወዳደ ካም ለሐሰብ ኸሲ ሐዘር ደካ ይብለካለሁ። አየዋ እንዴ ልጨርስ እንዳሰብኩ አሁን ይገባሃል። ወይኔ ጎዴ! አሬ ሸገሩ ካቦ ኤቢ እንደሆንኩ ንገረው በእናትህ። ናዲስ ዋና ጠቅላላ ሐራፍ ሙኻኔ ሲፍለጥ ይለካለሁ። አየዋ ማንም ሆን ማንም ሲለካለሁ። አልዕል ቢለስ ፈታ ይህብለካ ይሄ ገብቷል። ታይልር ዶ የተረዳይ እንዴ ገብቶታል። የተነገረው የተረዳይ ከቱርጌ ለማኑ አተጋደሉ ዋይ አህዋት ተቃድሎም። ሄሎ የዴሊቨሪው ልጅ ነህ አይደል? አዎ ነኝ። በቃ አፍጥነውሽ። ኧረ መጣሁ ከቻልኩ። ሄሎ ማን ቆየህ እኮ። ኧረ ፈጠን በልልኝ በእናትህ። ይኸው መጣሁ። እያየሁህ አይደል እንዴ? ምንድን ነው አንተ ደርሻለሁ አላልከኝም እንዴ? ይኸው ደርሻለሁ። ኦልሞስት ታንኩ ጋር እኮ ነኝ ያለሁት። የምን ታንክ ነው? ታንክ የለም እኮ ሰፈር ውስጥ። ምንድን ነው ታንክ የምትለኝ? ወይኔ ሰፈር ካላወቅህ ወይ በማፕና ማን በእናትህ ቸኩያለሁ። ቶሎ ላልኝ። ልክ አንተ እንደዛ ባረክ በቃ እሽሽ። ሄሎ ወንድሜ በእናትህ አንዱ አቻኩሎኝ እኮ እሱ ካወላለድኩ ሂጅ እኮ ነው። አቻኩሎኝ? እኔ ቅድም ጀምሮ እያቻኩልኩ አይደል እንዴ? ምንድን ነው የምታወራው እኮ ታዲያ? ሰውዬ ይኸውልህ አስባርራለሁ፣ ከድርጅት አስባርራለሁ። ይኸውልህ ቶሎ ማደርስ እኮ ነው አሁኑ ነው። በልበል። ኧረ በስመ አብ። ይኸውልህ አዳምጠኝ፣ አታሳብደኝ። ይኸውልህ አሁኑ ነው። ይኸውልህ 5 ደቂቃ ነው የምሰጥህ። አሁኑ ነው ድረስ። ወንድሜ በእናትህ ቆየሁ። ባህር በእናትህ አዎ፣ ምን ላድርግ በእናትህ? በጌታስ ምን ያው ረቦኛል። አሁን ቶሎ አምጣው በእናትህ። ምንድን ነው የራበህ? ረቦኛል። ፍርፍሩን አምጣው ቶሎ በል። ምን አይነት ካቻቢቴ እንዳዘዝከኝ? ካቻቢቴ ነው የመጣው። መጣው ወልቄ። ሄሎ ወይ ሚስቴ። አዎ ዛሬ ሰው እጄ ላይ ይጠፋልና በቃ አጠብቂኝ። ዝም ብለሽ ስንቅ አዘጋጅ። ደህና ነገር
ውሻ ላይ የመጣ እኮ ነው እናት ነፍሰ በላው መጣ ምን ይሻለናል ምን ይልካለው እናት ምን ይሻላል የሞትን እናት መስል እንዴ ይሻላል ታይገለን የሞትን እናት መስል እሺ ቦታው ላይ ሲደርስ ልጆቹ ሞተዋል። እርግጠኛ ነህ ራሳቸው ናቸው? አዎ ፎቶ ላይ ያዩዋቸውን ይመስላሉ። መልካቸውን ግለጽልኝ እስቲ እንዳንበላ። አንደኛው የአሻሮ ቁልት ይመስላል። አንደኛው ደግሞ የሆነ ቁልቋል አይነት ነገር ነው። እምትለው ሊገባኝ አልቻለም። እስቲ የአንዱን ልጅ መልክ ብቻ ንገረኝ በደንብ። ይኸውልህ አለቃ ምን አይነት ሰው መሰለህ? የሆነ ችግር ፊት ታውቃለህ? ካውሬ መለስ ያለ ስለንተ እኮ ነው የሚያወራው። ስለንተ ነው አንተ። አዎ ማንም ሰው ሊቀርበው የማይፈልገው አይነት ሰው አሁን የሚያወራው ስለንተ ነው የሚያወራው። ራስህን አታውቀውም እንደ አንተ? ኧረ ይኸው እየገለጸ ነው ስሙ። እስኪ በደንብ ሰማውን ሙሉ እኮ አንተን እኮ ነው የገለጸው። ችግር ፊት ምናምን አለ እኮ። የማን ነው ችግር ፊት? ከኔና ካንተ ስለንተ አለ ያወራ። ማን ነው በችግር ይጠበሰው ከኔና ካንተ? የብብቱ ሽታማ ይወራ። እንደውም ስገምት እሱ ሳይሆን አይቀርም የደፋቸው። ያው ብብት ምናምን አለ። የማን ብብት እንዴ? ስለብብት ተው ሰመጥራት ነው ፍላጎት ማለት ነው። ህዝብ አንዴ ባንተ ብብት ያለቀው አንተ ሰውዬ ነህ እየተከራከርከኝ ነው እንዴ? አንተ ራስህን አታውቀውም እንዴ? ስም መጥራት ነው የቀረው ልጁ። አንተ ነው የገለጸና ነገር ከፈለክ ነው ና አንጠይቀው። ወንድሜ ስለማን ነው ያለው? እያወራኝ ነበር ስለማን? አትንተባተብ። ስለማን ነው ስታወራኝ ነበረው? አንተ በህይወት አለ እንዴ? ዝም በል። ግን ስለማን ነው ያወራው? አንተ ነው አይደል? ለማን ይሆናል? ስላንተ ነው። አንተ አቶ እንደመንደና ወይ ልጄ እንዴት ነህ? ቲቪው ተሰበረብኝ። ቲቪው የማ ቲቪ? የኛ ቲቪ የኛ ፍላቱ ሰበርከው? የኛን እህትህ ከውጭ ሀገር የላከችውን ቲቪ ሰበርከው? ይሁን ዋና አንተ ደህና ነህ አይደል? ዋናው ጤና አንተ ደህና ነህ? አረ ልጄ አይኑን ካየሁት እኮ ሳምንት ሆነኝ። አረ የኢትዮጵያ ሕዝብ ፍረዱኝ። አረ ፍረዱኝ ነው ስጋ አይደል እንዴ? ወሮታውን እንከፍላለን ፈልጉልን እንጂ የት ገብቶ ይሁን ይሄ ልጅ እንግዲህ አይታወቅም። በዚህ በታች በኩል ያለው ሰፊው ጫካ አለ አይደል? ልልይ ተሻግሮ ያለው እዛ አንዱ ግንድ ላይ ታስሮ ሊሆን ይችላል። ጅብ እንዲበላው አይታወቅም። አረ ሰይጣን ጆሮ ይደፈን እንዲያባል እጁ ላይ ሞተበት የሚባልም ወሬ አለ። ያው ሰው የሚለው አያጣም። እኔ እኮ ምን ስለሆነ ነው እዛ ጥቅጥቅ ያለ ደን ውስጥ ምንም ሳይሆን ቆጭ ያለው ሳምንት ሙሉ የሚባልም ወሬ አለ። አይ ልጅ እንድለ ለኔ ማረገው ምን አለ ለኔ ማረገው ወይኔ ልጅ